አሰብ በሰላም ካልተመለሰ የአድዋ ልጆችንን እናሳያቸዋለን ወጣቱ ይዘጋጅ ሲሉ ከንቲባው ወይዘሮ አዳነች አቤቤ ተናገሩ። አሰብን በጉልበት እንቆጣጠራለን ምናምን የሚሉት አንዳቸውም ሄደው አይዋጉም፣ ልጆቻቸው ነው ማለት። የመንግስት የመጀመሪያ ተግባሩ የዜጎችን ደህንነት ማስጠበቅ። በእምነታቸው ምክንያት ምንም የማያውቁ ሚስኪን አርሶ አደር ገበሬዎች እየተገደሉ በአንድ ጉድጓድ 20 እና 30 ክርስቲያኖችን እየቀበርን ነው። የአርሲ ክርስቲያኖች በዚህ ሰዓት እንዴት አምሽተው ይሆን የሚደርስላቸው ያጡ? ካህናቱም ስራ በዛባቸው ወንድሞቻቸውን ሲቀብሩ ይውላሉ። ሰላም ጤና ይስጥልን ቤተሰቦቻችን፣ በአዲስ ቪዲዮ ተመልሼ መጣሁ። በዚህ ቪዲዮ የምንመለከተው ሁለት ጉዳዮች ይኖራሉ። የመጀመሪያው የአርሲው ጉዳይ ነው። አሁን ያለው ሁኔታ ምን ይመስላል የሚለው ነገርና ሌሎች እንግዲህ መምህራንን ጨምሮ ለአርሲ ድምጻቸውን እያሰሙ ይገኛሉ። እሱን የምንመለከት ነው የሚሆነው። ሁለተኛ የምንመለከተው ደግሞ የምስጢረ ስላሴና የአዳነች አቤቤ ፍጥጫ ምንድነው የሚለው ነገር የማስመለከታቸው ነው የሚሆነው። ሁላችሁም ቪዲዮ ላይክ እና ሼር ማድረጋችሁን እንዳትረሱ። ሰብስክራይብ ምንድነው የማታደርጉት? ለምንድነው የማታደርጉት? አሁን ማርጉ። ወደ አርሲው ጉዳይ ከመሄዳችን በፊት እንግዲህ ስለ ወጣቷ ፖለቲከኛ ምስጢረ ስላሴና ስለ ከንቲባ አዳነች አቤቤ ስንመለከት ከንቲባ አዳነች አቤቤና እንግዲህ ምስጢረ ስላሴ ሁለት የሚቃረኑ ሀሳቦችን ሲያነሱ እንመለከታቸዋለን። ይህም ነገር እንግዲህ ብዙዎችን እያነጋገረ ይገኛል። ባለፈው ሳይቻችሁ ነበር አንዲት ፍሬዳ የተባለች ባለስልጣን እንግዲህ ለምስጢረ ስላሴ መታ ምላሽ ሲሰጠና እሷን ስተቻት ነበርና አሁን ደግሞ አዳነች አቤቤ እንግዲህ በዚሁ መንገድ ኢንቴንሽናል እሷን እያሰበች ባይሆንም እንግዲህ በሀሳብ ጉዳይ ላይ ሁለት የሚቃረኑ ደግሞ የሚጣረሱ ሀሳቦችን ሲያነሱ እንመለከታቸዋለን። አዳነች አቤቤ እንግዲህ በጦርነት መንገድ አሰብን አስመልስ የምትልናት፣ በዚህ በኩል ደግሞ ፖለቲከኛ ምስጢረ ስላሴ አይ ጦርነት አያስፈልግም የሚል ነገር ሲያነሱ እንመለከታቸዋለንና እስቲ መጀመሪያ የአዳነች አቤቤ ንግግር ሰምተን እንመለስ። አሰብ በሰላም ካልተመለሰ የአድዋ ልጆችንን እናሳያቸዋለን ወጣቱ ይዘጋጅ ሲሉ ከንቲባው ወይዘሮ አዳነች አቤቤ ተናገሩ። በአድዋ ድል መታሰቢያ ዝግጅት ንግግር ያደረጉት ከንቲባዋ ስለ ባህር በር ይህንን ብለዋል። የባህር በር ጥያቄያችን በሰላም ካልተመለሰ የአድዋ ልጆች መሆናችንን በተግባር እናሳያለን፣ ወጣቱ ይዘጋጅ፣ ይህ የዚህ ትውልድ አደራ ነው ሲሉ ተደምጧል። ከትናንት ወዲያ እንግዲህ በዚህ መንገድ ከንቲባ አዳነች አቤቤ ወጣቱ ተዘጋጁ፣ ይሄን ነገር በጉልበት ለማስመለስ እንሞክራለን በሰላም የሚያሆን ከሆነ የሚል ነገር ስታነሳ ነበርና ኦልሬዲ አብዛኛው አሁን ያሉ ባለስልጣናት እንግዲህ አሰብ የሚመለሰው በጉልበት ነው የሚል እምነት ነው ያላቸው። ወይስሊ አብዛኛው ህዝብም እንደዛ ነው የሚያምነው መሰለኝ። ምክንያቱም በሰላም ይለቃል ተብሎ ስለማይታሰብ። በዚህ በኩል የምትገኝ ምስጢረ ስላሴ የተባለች የኢሃፓ ዋና ጸሐፊ አለች ወጣት ፖለቲከኛና እሷ ደግሞ የምታምነው ከዚህኛው ተቃራኒ የሆነ ሐሳብ ነውና ለምን ይሄ ቪዲዮ እንዳመጣውላችሁ ነግራችኋለሁ። እስቲ የምስጢረ ስላሴን እንመልከት። አሰብን በጉልበት እንቆጣጠራለን ምናምን የሚሉት አንዳቸውም ሄደው አይዋጉም፣ ልጆቻቸው ነው ማለት። የሚጎዳው ህዝቡ ነው። ከዛ ህዝቡ ምንድነው ጠብ የሚልለት? ገና መሞቻ ድሮ ነው የሚገዛለው። የባህር በር ተገዛ ምናምን ተቀምጦ ገብቷል። መጀመሪያ ውስጥ ያለው ነገር መስተካከል አለበት። ከዛ የባህር በር እናገኘው ሶስት ትክክለኛ ጄኒውን ጥያቄ ነው። ቀደም ስላነሳው ነው እንጂ እንደ ኢሃፓም ዛሬ አይደለም። ግን ማግኘት የምችለው በጦርነት አይደለም ማግኘት ያለባትን እናገኛለን ነው አይደል የሚባለው። ሄደን አግኝተናል እኮ ብለው የሶማሌላንድ አግኝተናል ተብሎ ነበር። ያመጣውን ዲፕሎማሲ ክስረት የምታውቀው ነው ያልኩ አንተ ምስክር ለማድረግ ፈልጌ አይደለም፣ ስለሆነ ነው የሚታወቅ ነገር ስለሆነ ነውና አሁንም በዚህ ግን ለዚህ ትውልድ የቤት ስራ ነው። ታዲያ በጦርነት ነው ግን ኦልሬዲ አሁንም እኮ ሀገር ውስጥ ተቃውሞ ሲነሳ ጠመንጃ ታንሱ የጠመንጃ ጊዜ አልፏል በንግግር እንተማመንትልና ከዛ ልክ የሆነ አይነት ጥቅም ይመጣል የሚል ሐሳብ ከመንግስት አለው። በባለስልጣኖቻቸው እሱን አይደል የሚናገሩት? መንግስት እኮ የሆነ የማይታይ የማይጨበጥ ነገር አይደለም። ፓርላማ ላይ ሲናገሩ ሰምቻቸዋለሁ። ጠቅላይ ሚኒስትር ምን አሉ? ለምሳሌ የኢትዮጵያን ጉዳይ በ30 ዓመት አንቆይም፣ ግን ዲፕሎማሲ እናስቀድማለን። ወረዲ አሁን ያለው ጦርነት አይደል እንዴ? አሁን ጦርነት በተኩስ አይደለም የሚጀምረው፣ በጦርነት በተኩስ አይደለም የሚጀምረው ነው። ግን አሁን ባለው ደረጃ እኔ የናሽናል ጥቅም ሲነሳ ቆይ አይደል አንድ ጥያቄ ልጠይቅ። ለምሳሌ ከዚህ በፊት ማለት ምንም ውል የሌለው የሆነ የኢትዮጵያና የኤርትራ እርቅ ምናምን ተብሎ ፕሬዝዳንት ኢሳያስና ጠቅላይ ሚኒስትር አብይ ቀለበት ምናምን ሲደራረጉ ነው። ያኔ ለምን አላነሱት? በዚህ መንገድ እንግዲህ ምስጢረ ስላሴ ደግሞ አሁን እየገዛ የሚገኘውን የብልጽግና ፓርቲን እንግዲህ ሐሳብ ምትተች ግለሰብና ጦርነት አያስፈልግም፣ የእናንተ ልጆች ላይ ዋጉ
ኢትዮጵያ እናትና አባቶች ልጆቻቸው ወይ ደግሞ ወጣቶችን መስዋዕት አታርጉ፣ ይሄን ነገር በሰላም ይመለስ የሚል አቋም ያላት ናት። በዚሁ አጋጣሚ ኢያፓ የተባለው ደግሞ እቺ ልጅ ጸሐፊ ሆነ የምትመራው ፓርቲ አሰብ የኢትዮጵያ ብሎ ያምናል። ኦብቪስሊ በማኒፌስቶ ላይ ያስቀመጠው እንደዛ ነው። ኢትዮጵያ የአሰብን እናምናለን እናስመልሳለን የሚል ነገር ነው ያስቀመጠውና ሰው አያስፈልግም ብሎ አያምንም ኢያፓ። እቺ ልጅም እንደዛ ማለት ነው። ግን በሰላም መንገድ ይሁን የሚል እምነት ነው ያላቸውና እናንተስ በዚህ ጉዳይ ምን ታስባላችሁ? ይሄ ቪዲዮ ያመጣሁበት ምክንያት እነዚህ ሁለቱ ባለስልጣናትና ፖለቲከኞች ተቀምጠው ቢወያዩን ይመስላችኋል? ባለፈውም እንግዲህ ፈዲላ ምላሽ ሰጥ ነበርና ፈዲላና ምስጢረ ስላሴ ይወያዩ አንድ መድረክ አዘጋጁ ስንል ነበር። ሚዲያ ላይ እንግዲህ ሸራቸራይቼ ነበር እሱ ሐሳብና ይሄስ ምን ይመስላችኋል? ከንቲባ አዳነች አቤቤና ምስጢረ ስላሴ በዚህም ጉዳይ ሆነ ሌላም ጉዳይ አለና ቢወያዩበት ቢያወሩበት እንግዲህ ምን ታስባላችሁ? ነው ነገር አሳችሁ ኮሜንት ላይ አስቀምጡልኝ። ወንድማችን ስሙትና ወደ አርሲ ጉዳይ ልመለስ። ስለ አሰብ ስለ ቀይባህር ስለ ወደብ ጉዳይ ደጃፍ ፖድካስት ላይ በረከት ከዳዊት ጋር ቆይታ አድርጓል። ስለ አሰብ ጉዳይ አስተያየት የላለ መስጠት የተቻለ ሞክር ያለው ግን መስሎኝ ነበር። አፌ በላኝ ላወራችሁ ነው መስሎኝ ነበር። አሁን ላይ ስለዚህ ወደ ሚኒስትሩ በዚህ በጣም አሁን አብይ ይሄና አሰባስተ አሁን ግን እንዴት ነው የሚይዘው ነው የፈራው ጋዜጠኛው በረከት ምን ብሎ ይጠይቃል ማለት ነው። እንዴት ነው በጉልበት ሲለው በጉልበት እስቲ ያጃ መሳብ ይወደቅ ያለ ቢሆን እስቲ እንዳለ ለማረጋገጥ መጀመሪያ ላይ ያደርጋል። የአሜሪካና የዩኤን ሳንክሽን አጥቶ ሰማይ እኛ ላይ ሳንክሽን በተሳት መጨረው ሌላውንም ነገራችን ኦሬዲ ያለ ነገር ያዋሽ ማለት ነው። ስለዚህ አንደኛ የነሱ ብቻ አይደለም ምናምን ይነጫው ወሳኝ ነገራችን ሌላም ይሄን ዘመን ወርሳ አይለኛ ኢንተረስ ተጣጣው ይመጣ ትንሽ ነው አንዳንድ አጥቷል ይላል ብያ አላም ኢትዮጵያ ጋር ተወያይቶ ወደብ ምናምን አያውቅም ማለቱ ልክ ነው። ሁሉ ባይዘ ጦርነት ለብዙ ነገሮች ለውጥ ያመጣል ማለት አባይን ራሱ ታይሚንግ ልክ ነው በላም በጉልበትም ቢሆን ታይሚንግ ኢኮኖሚያዊ ኔትወርክ ያሳብላታል ማለት ያስፈሩ ቀለል ማድረግ ነገር ጉዳዩ ቀለል ማድረግ ነገር ተመችቶታል ወደ ነው ያስተካክለው አቃሉ ሲያወራ ለአሰብ ስለ ቀይባህር ስለ ወደብ ግን ዩኤን ስቲል ያለጀ መሳብ ቢሆን እየወደቀ ያለም ቢሆን ስቲል እንዳለ ለማረጋገጥ መስሎኝ ነበር። አውሲ ተውት የአሜሪካና የዩኤን ሳንክሽን እኛ ላይ ሳንክሽን በዚህ ሰዓት ላይ መጨመሩ አንደኛ አይደለንም። አሁን ግን እንዴት ነው የምንይዘው ነው ጎረምሳ ኃይለኛ ኢምፔሪያሊስት ወጣት ነው ይቻማል ያው ዓለም ነው የሚያደለን እስቲ ያጃ መሳብ ይወደቅ ያለ ቢሆን እንዳለ ለማረጋገጥ መጀመሪያ ላይ ያደርጋል። የአሜሪካና የዩኤን ሳንክሽን አጥቶ ተሽጣለች ሰማይ እኛ ላይ ሳንክሽን በተሳት ተጨረው ሌላውንም ነገራችን ኦሬዲ ያለ ነገር ያዋሽ እውነቱን ለማለት የነሱ ብቻ አይደለም እንኳን ይነጫው ወሳኝ ነገራችን ለማምጣት እንኳን አይለኛ ኢንተረስ ተጣጣው ይመጣ ይቻላል። ያው ትንሽ ነው አንዳንድ አጥቷል እዲ ማረክ አለብን ማረክ እናንተ በዚህ ጉዳይ ምን ታስባላችሁ? አሳቸው ኮሜንት ላይ አስቀምጡልኝ። እኔ ግን ለግለሰብ ማለት ፈልገው ነገር ቅድሚያ መቅደም ያለበት ነገር አሰብ ኦፍ ኮርስ ምንም ጥያቄ የለውም ያስፈልጋል። አሁን ቢያስፈልገን ለወደፊት በጣም ያስፈልገናል። እስቲ አሁንም ያስፈልገናል። ግን አሁን ላይ በጣም ኢምፖርታንት ነገር አሰብ ነው ወይ? ምክንያቱም ኢትዮጵያ አሰብ ሳይኖር ለብዙ ዓመታት ኖራለች። አይኖርሰልን ያልኩ ብገኘው ለብዙ ዓመታት ኖራለች። የውስጥ ሰላም ግን ህዝቡን ከውስጥ የሸረሸረው ጨርሶ ነው የሚገኘውና ይሄ ውስጡን ለቀይስ የሚባል ነገር እንደዛ ነው የሆነ የሚገኘውና ከተለያዩ ሀገራት ጋር ዲፕሎማሲ ተብሎ ብዙ ነገር እንሰማለን፣ እናያለን፣ እንመለከታለንና
ነገር ግን ውስጥ ስንመለከት ለቄስ እንደሚባለው ነው። በቃ የውስጥ ያለው ነገር በጣም ነው የሚያሳዝነው። ህዝቡ ተኝቶ እነሳ ሆኖ ብሎ እየፈራ ከቤቱ ወጥቶ ውጪ ያደረ ኦኬ እየሰጋ በስጋ የተነሳ ከቤቱ ወጥቶ ውጪ ያደረ አልጋ ያለ ከአልጋ ስር ገብቶ ያደረ ባለበት ሁኔታ ይሄ ጥግ ላይ ያለውን ነገር ማሳደዱ ከምን አንገል ታዩታላችሁ እናንተ? መጀመሪያ ይሄን ነገር በቻለ ግን ከተፈታ በኋላ ወደዛ ቢኬጅ ራይ ፓወር ራሱ ይኖራል። ኦኬ እዚህ ጋር ምንም ኮስትም ተወደሙ ምንም ወጪ አይኖራችሁም። እዚህ ጋርና እዛ ጋር በባላችሁ አቅም የሌላችሁ አቅም ተጠራችሁ ያን ነገር ማሳካት ይቻላል። ግን እዚህ ጋር ውስጥ ራሱ ተይዞ ያል ነገር ይየው ወይ ደግሞ ይሄን ነገር ያመጣል ተብሎ የሚታሰብ አካል እዚህ ውስጥ ላይ ተይዞ ያለው ተካላት ወደዛ ደግሞ መንጠራቱ እንዴት ያውታላችሁ እናንተ? ይሄ ወጣት ተዘጋጀ የሚባለው ነገርስ እንዴት ያውታላችሁ? የእናንተስ ወጣት ይዘጋጃል ደግሞ የእናንተ ልጆችስ በዚህ ጉዳይ ላይ ኢንቮልቭ ያደርጋሉ የሚለው ነገር ብታስቡበት አልፈልጋለሁ። እናንተ ሀሳባችሁን አስቀምጡበት። ክቡርነቶ እንዴት ዋሉ? አድዋ ላይ ያደረጉትን ንግግር ሰምቼዋለሁ። ከሞላ ጎደል ንግግሮት በታሪክ መድሎት ሲመዘን ትክክል። በየትኛውም ዘመን ባንዳ አለ፣ በየትኛውም ዘመን ከሃዲ አለ። አቡነ ጴጥሮስ አርበኛው የኢትዮጵያን ሕዝብ ገዝተው ሲገደሉ ባንዶች በፈራጅነት ዙፋን ላይ ተቀምጠው ነበር። አንዳንድ ጊዜ ቤተ መንግስትም የስልጣንም ወንበር በባንዶች ይያዛል። እንኳን ከጀርባ ማስመታት አይደለም። ይሄ እውነት ነው፣ እንስማማለን። በዚህም ዘመን ኢትዮጵያን የከዱ ባንዶች ይኖራሉ። ባንዶቹ ያሉት ግን የት እንደሆነ ነው የማናውቀው። ጫካ ይሁኑ ቤተ መንግስት ማን ምን እንደሆነ ማወቅ ለይቶናል፣ ማወቅ ከብዶናል። ልክ አኒማል ፋርም ላይ እንዳለው እንስሳቱ ግራ እንደተጋቡ የሰው ልጆች ይሁኑ ወይስ አሳማ ይሁኑ እንዳልገባቸው እኛም ዛሬ ግራ እየተጋባን ነው። ክቡርነቶ ሲል ጠይቀው ትናንትና 28 ሰው አርሲ ላይ ሞቷል። 28 ሰው 8 ሰው የት እንደገባ ጠፍቷል። እርስዎ ይህንን መድረክ አግኝተው እነዚህን ባንዶች ለማስፈራራት እንፋረዳቸዋለን ለማለት ለሞቱት ሀዘን ለመግለጥ እንኳን አለመውደዶ ከባንዳ ነው ወይስ ከአርበኛ የሚያስመደበው? እርስዎ የጦር ኃይሎች ሆነው የሚመሩት ህዝብ በየጊዜው ከ6 ከ7 ጊዜ በላይ በአንድ መንደር ላይ ቤት ሲቃጠል ንጹሃን ሲገደሉ የ2 ዓመት ልጅ ሳትቀር ስትገደል ስለ እርስዎ ምን እንድናስብ ይፈልጋሉ? እርስዎ አርበኛ ኖት ወይስ ባንዳ ኖት? መንግስቱ አርበኛ ነው ወይስ ባንዳ ነው? ግራ ተጋብተናል። ዝምታችን ዝም ብለን እንድንሞት ነው እንጂ ያደረገን ከመሞት እንትን አላለም። ጸጥ ማለታችን ትዕግስታችን ፈሪ ነው እንጂ ያስመሰለን ክብር አላሰጠንም። ስለዚህ በፊት ለፊት በአደባባይ እንጠይቆታለን። እርሱ ምንድነው? ባዳኖት ባንዳኖት ወይስ አርበኛ ነው? የህዝቦት ሞት ገድሎታል። አርሲ ላይ የሚገደሉት ሰዎች ሀዘኑን እንኳን አለመግለጹ አያሳፍሮትም? ይሄ ጥያቄ ክቡር ጠቅላይ ሚኒስቴሩንም ይመለከታል። የትናንትና ፔጆትን አይቼ ነበር። አፍጥር ላይ ነበሩ። አዘርባጃን ጉዞት ነበር ፌስቡክ ላይ የተለጠፈው። 28 ሰው ሞቶ 8 ሰው ተሰውሮ የሀዘን መግለጫ ለመስጠት እነዚህን ወንበዴዎች የገቡበት ገብተን እናድናቸዋለን ብለው ክብር እንዳላቸው መንግስታት አለመናገር ምን ይሰማዎታል? ይሄን ሲያስቡ እኛ እርሶን እንደ አርበኛ ነው የተቀበልነው፣ እንደ ነፃ አውጪው እንደ ሙሴ ነው የተቀበልነው። ሞቶትን ፈንጅ ተቀብለን ሞተናል፣ እግራችን ተቆርጧል። በሞታችን ግን የሀዘን መግለጫ እንኳን ለመስጠት አለመድፈሮ በጣም በጣም ልባችንን ሰብሮታል። እርሶን ባንዳ እንበሎት ወይስ አርበኛ? ግራ ተጋብተናል። እንስሶቹ ግራ ተጋብተዋል። ሰዎች ሁኑ አሳማ ይሁኑ መለየት አቅቷቸዋል። ሌላው እንግዲህ የአርሲ ጉዳይ ነው። አርሲ ላይ አሁንም ቢሆን ጥቃት አልቆመም። ቀንና ማታ እንግዲህ ኦርቶዶክሳውያን እያሳደዱ ማጥቃታቸውን ቀጥሏል። አሁን 2 ቀን ረስ ሰጧቸው። ከ2 ቀን በኋላ መጥቶ ደግሞ 1:30 ጨርሶ ነው የሚሄዱት። በጣም በሚያሳዝን ሁኔታና በዚህ ጉዳይ ትላንት ብያለሁ። ቤተክርስቲያን ለወቅሳትም የሚወቀሱ አካላት ከመንግስት አካላት ናቸው። ኦፍ ኮርስ መንግስት ወታደር መደበው ነበር። ወታደር እንደወጣ ነው መጥቶ የገደሉትና ሰላም ሳይወርድ እነዚህን አካላት ከዛ ቦታ ሳያነሳ ኦኬ
ወታደር መደቡ ወታደር ማንሳቱ ትልቅ ጥፋትና ምን ያክል ለህዝብ ያለው ንቀት የሚያሳይ ነገር ነውና በቻላቅ መንግስት ነገር ቢያሳክል ማለት ፈልጋለሁ። ወንድማችን ስሙ የመንግስት የመጀመሪያ ተግባሩ የዜጎችን ደህንነት ማስጠበቅ ነው። እኛ ለመንግስት የምንከፍለው የምንገብረውና እየሰራን እንትን የምናደርገው የእኛን ደህንነት እንድታስጠብቅ የምንከፍልህ ደህንነታችንን እንድታስጠብቅል ነው። ጉልበተኛ ጠጋበኛ እየመጣን እንዳይፈነጭብን ነው። ህገ መንግስቱ ሚላል እኔ አይደለም የሚለው ህገ መንግስቱ ሚላል ዜጎች ሀገራቸው ውስጥ የፈለጉበት ቦታ የመንቀሳቀስ ብቻ አይደለም ተንቀሳቅሶ የመስራት መብት አላቸው ይላል። አርሲ ውስጥ በእምነታቸው ምክንያት ምንም የማያውቁ ሚስኪን አርሶ አደር ገበሬዎች እየተገደሉ የ6 ልጆች አባት ገበሬ ከተገደለ 6 ቤተሰብ ጎዳና ይወጣል ማለት እኮ ጎበዝ ገበሬ የገበሬ ቤተሰብ ማለት እናት ወይም እናትየው ሌላ ስራ የላትም የቤት እመቤት ነች። ስለዚህ አባወራው ተወገደ ማለት አባወራው ሞተ ማለት 6 ቤተሰብ ከእናትየው 7 ቤተሰብ ሙሉ ጎዳና ወጣ ማለት ነው። እንግዲህ ጥቃቱ በቃ ቲፒካሊ ሃይማኖታዊ ነው ማለት የሃይማኖት ማጥፋት ነው የሚመስለው። ነገር ግን እስካሁን ድረስ ሲኖዶሱ ምንም አይነት መግለጫ አልሰጠም። ደግሞ የተቋቋመ እንትን አለ አይደለ ይሄ የኢትዮጵያ ሃይማኖተኞች ምናምን ጉባኤ ከተለያየ ሃይማኖት ተዋተው እንትን ያሉ ይወጡ እስካሁን መግለጫ አልሰጡ። ባለፈው እንደዚህ አይነት ጥቃት በአርሲ ላይ ተከስቶ ሄደዋል። እዛ አካባቢ ሄደው ጥቃቱን መርምረናል ምናምን ብለው የሆነ መግለጫ ሰጥተዋል። ለምንድነው የተሰባሰባችሁት? ለምንድነው የተዋቀራችሁ? ምንድነው ጥቅማችሁ? መንግስት የሚበጀትላችሁን በጀት ቁርጥሞ ለመጥፋት ነው? እንደዚህ አይነት ነገር ካላወገዝክ፣ እንደዚህ አይነት ነገርን ካላወገዛችሁ፣ እንደዚህ አይነት ነገርን ካልተቻችሁ ምንድነው ጥቅማችሁ? ምንድነው አገልግሎታችሁ? ምንም ሊገባን አልቻለም። 28 ምዕመናን በሁለት ቀን ውስጥ ተገድለው ዱባይ እኮ 3 አሁን በኢራን ጥቃት 3 ዜጎቿ ስለተገደሉና 8 እንትኖቿ ጥቃት ስለደረሰባቸው በርካታ ሀገራት ከጎንሽ ነን ምናምን እያሉ እያሸረጉሉላት ነው። እኛ ራሳችን እየተገደልን የራሳችን መንግስት እንዴት መግለጫ አወጣም? እንዴት አይወግዝም? ይሄ ነው እንግዲህ ይሄን ነገር እነ መምህር ጳውሎስም ሌሎች መምህራንም እንግዲህ ሲቃወሙ ያይ ነው የምንገኘውና እንመልከት። የአርሲ ክርስቲያኖች በዚህ ሰዓት እንዴት አምሽተው ይሆን? መከራ ውስጥ ያሉ ወገኖቻችን የሚደርስላቸው ያጡ ካህናቱም ስራ በዛባቸው ወንድሞቻቸውን ሲቀብሩ ይውላሉ። በየቀኑ የሬሳ ድርድር ቲክቶክ ላይ ዩቲዩብ ላይ ማየት ለምደነዋል። እግዚአብሔር በመቅደሱ ላይ ፊቱን ያብራ። ያኔ ዳንኤል ከክርስቶስ ልደት በፊት 590ዎቹ ዓመተ ዓለም አካባቢ የተናገረው ቃል ዛሬም በእኛ መቅደስ እየተፈጸመ ያለ ይመስላል። ዘመኑ እስራኤላውያን ከበደልና ከኃጢአታቸው ብዛት የተነሳ ወደ ባቢሎን የተማረኩበት በናቡከደነጾር እጅ የወደቁበት ዘመን ነበር። ያለመታዘዛችን ውጤት ነው መርዶ እየሰማን እንድንውል የሚያደርገን። ትልቁ መልእክት ይትክበሩ ቤተ አቡየ ቤተ መስያት ነው። ራሳችንን ካስተካከልን እግዚአብሔርን እንደ ዳንኤል ልንለምነው እንችላለን። አሁን አምኖ የሚጸጸት ሰው ስለጠፋ ቤተ ክርስቲያን ሁል ቀን በፍርስራሽ ታሪክ ውስጥ አለች። በገዛ ደሙ የዋጃት መቅደስ በክብር መቆም አቅቷታል። የአዲስ ኪዳን ደም የፈሰሰላት መቅደስ አሁንም የሰዎችን ደም ማፍሰስ አላቆመችም። ደጇ ላይ የንጹሃን ደም እየፈሰሰ ይገኛል። እግዚአብሔር ፍትህን ከሰማይ ለሁላችንም ይላክልን። ይሄ ሁሉ ምናልባት አንደኛው መነሻዎች እኛስ ብንሆን የምንናገረው ንግግርና የምንኖረው ኑሮ ለእግዚአብሔር ያልተመቸ መስመራችን ለክፉዎች አሳልፎ ሰጥቶናል። እግዚአብሔር ፊቱን በሁላችንም ላይ ያብራ። እስራኤል ለእግዚአብሔር አልታዘዝ አሉ ይላል። እምቢ አሉ። በደላቸው በዛ፣ ኃጢአታቸው በዛ። መስመሩን ሳቱት። እግዚአብሔርን ከጣዖቶቻቸው በታች አደረጉት። ለእግዚአብሔር የሚገባውን ክብር ከለከሉት። በዝናብ አብቅሎ በፀሐይ አብስሎ እየመገባቸው እነሱ ግን ለቀረጹት ድንጋይ ወደ ማምለክ አዘነበሉ። ወደ ሥጋ ፈቃዳቸው ፊታቸውን መለሱ። ለእግዚአብሔር የሚታዘዝ መልካም ሰው ጠፋ። አልቦ ዘይገብር አለ ሰናይት። እግዚአብሔር ከሰማይ የሰው ልጆችን ተመለከተ ይላል ዳዊት። ከመይር አይመቦ ጠቢብ ዘይሐስሰው ለእግዚአብሔር። አምላኩን የሚፈልግ በጎ ሰው መልካም ሰው አጣ። ይፈልግ ዘንድ ፈለገ፣ ግን ኩሉ አረዮ ህቡር አለ። ሁሉ በደለ፣ ሁሉ ረከሰ። እግዚአብሔር ሰው ፈልጎ አጣ። አልቦ ዘይገብር አለ ሰናይት። በጎ ነገርን የሚያደርግ አጠፍ አንድ ሰው አጣ ይላል። ምድር በዚያ ዘመን ተበላሸች። ስለዚህ ምርኮ ደረሰባቸው። እስራኤል አትፈርስም ብለው ከነ ኃጢአታቸው ይኖሩ ነበር። የቃል ኪዳን ሀገር ናት ብለው በደላቸው ግን የቃል ኪዳኗን ሀገር የደም ሀገር አደረጋት፣ የዝሙት ሀገር አደረጋት፣ የዘረኞች ሀገር አደረጋት፣ የተንኮልና የክፋት የጎጥ ሀገር አደረጋት። በዚህ ምክንያት እግዚአብሔር አዘነ በሀገሪቱ።
የሰላሟ ከተማ የረብሻ ከተማ ሆነች። የእግዚአብሔር በኩሬ ብሎ የሚጠራው ህዝቡ ተሸንፎ የሚማረክ ሆነ። አለፈ ሲባል የሚያስፈራው ህዝብ ሰይፍ ይዞ እንኳን ማሸነፍ አቃተው። ባችን ቃውትን ያሰማለን። ትላንትና አባቶች ነበሩ ተነሱ ተዋጉ ሲሆን ነበሩት። ትላንትና አድዋን ስናሸንፍ ደግሞ እነዛን ጣሊያን ሲሸነፍ እነ ጴጥሮስ ናቸው አይ አንገዛም ኦኬ አይደለም ህዝቤ ምርቷ አትገዛም ብሎ ገዝተው ሰማዕትነት ሲቀበሉ የነበሩ ታቦት ተሸክመው የወጡ አባቶች ነበሩ። ዛሬ አስብን ለማስመለስ እሱን የሚያደርግ አባት አለ። ዛሬ እኮ ጳጳሳት እኮ እያለቀሱ ያን ነው የምንገው። ቤተክርስቲያን 30 ልጆችን በአንድ ቀን አጥቻለሁ ብላ ወይ ደግሞ 21 ልጆችን በአንድ ቀን አጥቻለሁ ብላ መግለጫ አውጥታ ኢትዮጵያ አሁን እየመራ የሚገኘው መንግስት ቢያንስ እግዚአብሔር ያጽናናሽ አላላትም። እግዚአብሔር በሚያውቀው መጣውን የሚያሳዝነው ቢያንስ እግዚአብሔር ያጽናናሽ ልትባል ይገባ ነበር። ከጠቅላይ ሚኒስትሩ ጀምሮ እስከ ታች ያሉት ባለስልጣናት ቤተክርስቲያን እግዚአብሔር ያጽናናሽ ይሄን ነገር ለማስቆም እንሞክራለን ማለት ነበረባችሁ። ይሄ ባለበት ሁኔታ ቤተክርስቲያኗን በዚህ መንገድ ዝም እያላችሁ በራሳችን መንገድ ተጉዘን ይሄን ነገር እናመጣለን ወይ ለህዝቡ ጣጣ እንዳይሆን ብዬ ሰጋለሁ። ኦኬ እዚህ ውስጥ ለሚገኙ ህዝብ ጣጣ እንዳይሆን ብዬ ሰጋለሁ። ለዚህም ነው ቀደም በውስጥ ያለውን ነገር ቢስተካከል ወደዛ ለመሄድ ፓወር ይገኛል። ነገር ግን ውስጥ በዚህ መንገድ የሆነ አካል መድቦ እዛ ሄዳለው ይሄ ከባድ ነውና በቻላቀም የውስጡ ቢስተካከል በአንድ ጉድጓድ 20 እና 30 ክርስቲያኖችን እየቀበርን ነው በዚህ ዘመን። አከሆሎ ተቀልማፍ ደመኒት ለካ አምኔ ዋዬ ኬቲፍ ገሩ ጉያ ጉቱ መካን በተቃዋሚዎች አትደንግጡ ዋኑ መተኮን ሞርሚቶታን ራፈሚና ሂነይናያ። ስለዚህ ጌታ አንገትም ካስፈለገ አንገታችሁን ስጡ። ስለዚህ አምላክ መገረፍ ካለባችሁ ተገረፉ እንገረፋለን። ስለዚህ አምላክና ስለዚህች ሃይማኖት ስለዚህች ርትዕትና ቅድስት ሐዋርያዊት ስለሆነች ስለ አንዲት ኦርቶዶክሳዊት ተዋሕዶ ሃይማኖታችን መገደል ካለ እንገደላለን፣ መሰደድ ካለ እንሰደዳለን፣ መሞት ካለ እንሞታለን፣ በወህኒ መጣል ካለ እንጣላለን። ክርስቲያኖች ስለ አንተ ቀኑን ሁሉ እንገደላለን አሉ ሐዋርያት። በአንድ መቃብር ውስጥ ማይተብ ያጠለቁ ክርስቲያኖችን በአንድ ጉድጓድ እየቀበርን ነው። ስሙን ስለያዛችሁ በእርሱ ስላመናችሁ ብቻ ይሄም ሊመጣ ይችላል። ክርስቲያኖች ከነከንደገኔ ክርስቲያኖታ መቃሳት ተመኑ ቆፋፊ ዋመምኔ ኢሰተ መኑ ቆፋፊ ዋመምኔ ዱት ይወጅራት አርየተሙን ይወጅራት ቀለሙን ይወጅራት ጅበሙን ይደሙን ይወጅራት መቃይ ሳቲፍ ጀጅ አከይ ደምተኒፍ ዋዬ ከናፍ ዋመምተኒ ትኑን ጀደ ቁልቁሉን ጳውሎስ ፊልጵስዩስ በቆና ተቆለቆፍ ሰዲግደሚ ሰዴት ዱብሳ ዋዬ ኬቲፍ ጉያ ጉቱ አጄፈምና ዋዬ ኬቲፍ ጉያ ጉቱ አርየተምና ዋዬ ኬቲፍ ጉያ ጉቱ ጅበምና ዋዬ ኬቲፍ ጉያ ጉቱ መቃኑ በዳ ዋዬ ኬቲፍ ጉያ ጉቱ ነሞተ ፉልዱረተን ጅበምኔ ታና ጅበሙ ቆፋ አርየተሙ ቆፋ አረብሰሙ ቆፋ ጎዳንሰ ቆፈቶን ተይን አከ ሆሎተ ቀልማፍ ደመኒት ለካ አምኔ ስለ አንተ ቀኑን ሁሉ እንገደላለን አለ። ስለ አንተ ቀኑን ሁሉ እንታሰራለን። ስለ አንተ ስለ ጌታችን ስለ አምላካችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ ስለ አንተ ቀኑን ሁሉ እንታሰራለን። ስለ አንተ ቀኑን ሁሉ እንሰደዳለን። ስለ አንተ ቀኑን ሁሉ እንጠላለን። ስለ አንተ ቀኑን ሁሉ ስማችን ይጠፋል። ስለ አንተ መከራን እንቀበላለን። ያ ብቻ አይደለም፣ ስለ አንተ ስንል እንደሚታረዱ በጎች ተቆጠረን አለ። ክርስቲያኑን ወሪ መቃ ክርስቶስ እትያመንተን ስሪት ጨጨቀሳ ብየኬሰስታ ብያላ በከሚጀታስታ በከሚጀታን ታኔ ታደገፈዳ ክርስቲያኖ ተዮታተን መቃ ክርስቶስ እትያመኑ ኬሰኒፍ ግድራንስ ንረጅራ ክርስቲያኖ ተዋንታኔፍ ሂነርየተምና እንጅበምና ኢኒደምና ሂነርየተምና እንቱፈተምና ሂነረብሰምና ክርስቲያኖ ተዋንታኔፍ መሌ ዋን የከ ሆጀኔፍ ሚቲ ክርስቲያን ያዱኛ ረተን ጅበሜዳ በተለይ የክርስትና ሃይማኖት ደግሞ በዓለም ላይ የተጠላ ነው። ለምን ካላችሁ ክርስቶስን ስለሚከተል። መከራ ቢመጣ እንዳትፈሩ።
ጉስቁልና ቢመጣ እንዳትፈሩ፣ ያመናችሁትን ጌታ ትታችሁ እንዳትሄዱ። ሐዋርያት ተጠልተዋል። እቺን ሃይማኖት ይዘው ክርስቶስን ይዘው ተሰደዋል። ቤተ ክርስቲያን መስቀል ላይ ስትሆን፣ ቤተ ክርስቲያን እሳት ላይ ስትሆን የማይመለከታችሁ የሚመስላችሁ ሰዎች አንዳንዶች አላችሁ። ማህበራዊ ኑሮንና ሃይማኖትን ለይታችሁ ማታውቁ። ፊልጵስዩስ 1:28 ላይ ፊልጵስዩስ በቆና ተኮለኮፍ ሰዲቅ ደሚ ሰዴት በአንድ ነገርስ እንኳ በተቃዋሚዎች አትደንግጡ ይላል መጽሐፍ። በአንድ ነገር እንኳ እኔ ክርስቲያን ነኝ ብላችሁ ብቻ በስሙ ልትጠሩ አይደለም። ሰይፍ ካለ አንገት ከሚፈለግ ከሆነ አንገትሽን ልትሰጪ እያየን ነዋ። ቤተ ክርስቲያን ከተመሰረተችበት ጊዜ ጀምሮ ቤተ ክርስቲያን መስቀል ላይ ናት። አሁንም እያየን ነው። በአንድ ጉድጓድ 20ና 30 ክርስቲያኖችን እየቀበርን ነው በዚህ ዘመን። ኤኒዌይስ እናንተ በዚህ ጉዳይ ሀሳባችሁን አስቀምጡበት። አዲስ ጉዳይ ካለ ጀላችሁ የሚቀርብ ነው የሚሆነው። የሞቱ ሆናችን እንግዲህ ተመልካችን ነፍሳቸውን ይቀበል፣ ለማቸው እንደመሰማት አድርጎ ይቀበላችሁ አትፈልጋለሁ። በቀጠሮ እንመለሳለን። ሀገራችን ኢትዮጵያን ተባህራዊነታችን ሰላም ያርግልን። ጨርቀውልኝ